እንደምናላችሁ ተመልካቾቻችን ዛሬ ነፍ ኢቨንትስ እና ኮሚኒኬሽን ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋር እንደዚሁም ደግሞ ከአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ጋር በመሆን ባዘጋጀው የብስክሌት መጋለብ ልምድን ለማዳበር ታስቦ በተዘጋጀው ብስክሌት አዲስ በተሰኘው ፕሮግራም ላይ ነው። በዚህ ፌስቲቫል ላይ እንግዲህ የሚመለከታቸው አካላት ተገኝተዋል። ፌስቲቫሉ ላይ የሚሳተፉ ህጻናት፣ ወጣቶችና ሌሎችም ሰዎች እንደዚሁም ደግሞ ውድድሩ ምን ይመስላል የሚለውን እንከታተል። ያው እንግዲህ የቢስክሌት ፌስቲቫሉ ዋና ዓላማው የህብረተሰቡን የወጣቱን ልምምድ ማምጣት ነው። እንደሚታወቀው ከአሁን በፊት አዲስ አበባ የብስክሌት መሰረተ ልማት አልነበራትም። አሁን ግን ከአንድ ዓመት ወዲህ በከተማችን በጣም ሰፊ የብስክሌት መንገድ እየተሰራ ነው ያለው። ስለዚህ ዋናው ነገር እየተሟላ ነው። ዋናው ነገር ብስክሌት የምንነዳበት የምንለማመድበት ለትራንስፖርት አገልግሎት የምንጠቀምበት መሰረተ ልማት አልነበረም። አሁን ግን ያው እንደሚታወቀው በመጀመሪያው ኮሪደር በሁለተኛው ኮሪደር ከ241 ኪሎ ሜትር በላይ የብስክሌት መንገድ ተሰርቷል። ስለዚህ ይህንን መሰረተ ልማት በአግባቡ መጠቀም እና አገልግሎት ላይ ማዋል ያስፈልጋል ማለት ነው። አሁን በተለይም የአዲስ አበባ ከተማ ትራንስፖርት ቢሮና የነፍ ኮሚኒኬሽን እና ኢቨንት በጋራ ሆነው ከሌሎች ባለድርሻ አካላት ጋር ተቀናጅተው ሰፊ ስራ እየሰሩ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ አሁን ይሄ ቅድም ለመግለጽ እንደሞከርኩት ለአራተኛ ጊዜ እያካሄድ ነው ያለ የፌስቲቫል ፕሮግራም ነው። ግን በየጊዜው እያደገ የመጣበት ሁኔታ ነው ያለው። ይሄን ካልቸር በጣም እንዲለመድ እፈልጋለሁኝ። አውሮፓ ስንሄድ ምናምን ሳይክል በጣም ካልቸር ሆኗል ለብዙ አመታት። እዚህ ግን ገና እንግዲህ አዲስ አበባ ጅምር ነው። አይ ቲንክ በዚህ የሚታወቀው ድሬዳዋ ነው ባህር ዳር እና አዋሳ ምናምን አካባቢ ነው። እና አሁን ደግሞ የሳይክል ላይኖች መሰራታቸው ምናምን ኢትስ ሶ ናይስ። በደንብ ስርዓት እየያዘ ከመጣ ሁሉም መንገዶች ላይ ሳይክል የሚዳረስ ከሆነ አንደኛ ጤና ነው፣ ሁለተኛ ትራፊክ ኮንጀክሽን ምንድነው የሚባለው የትራፊክ ይሄ በጣም መጣበብ ለመኪና ምናምን ያለውን ነገር እንትን ይላል። ለኔ ኢትስ ሶ ናይስ በደንብ እንዲስፋፋ ነው። እና ነፍ ኮሚኒኬሽን ነው ነሄኒ የጋበዙኝ። ነፍ ኮሚኒኬሽኖችን በጣም አመስገን እፈልጋለሁ። ከመጀመሪያው ጀምሮ ሁሌም በየኢቨንቱ በጣም አሪፍ እየሆነ የመጣ ዝግጅት ነው። በየወሩ ነው የምናደርገው። በጣም አሪፍ ነው እና ደግሞ ሁሉንም ማሳታፊ እየሆነ ነው። ከመጀመሪያው እየጨመረ አራተኛ ደርሰናል። አሁን ቀጣይ ወር ደግሞ በደንብ ከዚህ በላይ እንሆናለን። ነፍ ኮሚኒኬሽን እና ኢቨንት ከብስክሌት ፌስቲቫል ማዘጋጀት ጀመረው አዲስ አበባ ላይ ብቻ አይደለም፣ ባህር ዳር ነው የጀመረው። ብስክሌት ባህር ዳር ብሎ መነሻችንን ባህር ዳር ስለሆነ ከዛ በኋላ ግን ይሄ ኮሪደር ልማቱ ምቹ የሆነባቸው ከተሞች ለመስራት ነው እየተንቀሳቀስን ያለ ነው። በተለይ አዲስ አበባ ላይ ከአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮና የአዲስ አበባ ከተማ አስተዳደር ባህል ቱሪዝምና ኪነ ጥበባት ቢሮ ጋር በጋራ ለማዘጋጀት የተወሰነ ፕሮጀክት አዘጋጅተን የገባ ነው። አሁን አራተኛው ነው። ከመጀመሪያው ሁለተኛው፣ ሶስተኛው፣ አራተኛው እያለ ጥሩ ልምድ እየፈጠረን ያለ ነው። አዲስ አበባ ያን ያህል ብስክሌት ልምድ ያለባት ከተማ አይደለችም። እሱን ልምድ ለማምጣት ነው የፈለግነው እኛ። በተወሰነ መንገድ ከጊዜ ወደ ጊዜ ተሻሽሏል፣ ተሳክቷል ብለን እናስባለን። የዛሬው ፕሮግራም አራተኛው ብስክሌት በአዲስ ፌስቲቫል ነው እየተካሄደ ያለው። ከተባበሩት ኩዊንስ ድረስ ነው ፌስቲቫል እና ውድድር ነው። የዛሬውን የሚለየው ምንድን ነው? የበፊቶቹ ብስክሌት ፌስቲቫል ነበረ። ህጻናትንም ወጣቶችንም አዛውንቶችን ጨምሮ አንድ ላይ ብስክሌት መለማመድና ብስክሌት በጋራ እንዲጋልቡ ነው የፈለግነው። ከተማችን ሰፋፊ መሰረተ ልማቶች እየተሰሩ ይገኛሉ። ህብረተሰባችን ጤና የሚጠብቅበት፣ የሚሰባሰብበት፣ የጋራ የሆነ ማስታወሻዎችን የሚያሳልፍባቸው ቦታዎች ከየትኛውም ጊዜ በበለጠ እየተሰሩ ይገኛሉ። እነዚህ የተሰሩ መሰረተ ልማቶች ወደ ተግባር እንዲለወጡ እንዲሁም ከተማችንን የመጎብኘት ብስክሌትን ደግሞ በከተማ ደረጃ በአዲስ አበባ ከተማ ደረጃ እንደ ባህል እንደ ልምድ የተወሰደ አልነበረም። አሁን ግን በጣም ሰፋፊ የብስክሌት መንገዶች፣ ጥራታቸውን የጠበቁ መንገዶች ተሰርተዋል። እነዚህ መንገዶች አንደኛ የከተማችንን ለመጎብኘት ለጎብኚዎችም ለሀገር ውስጥም ለውጭ ሀገር ጎብኚዎችም
ሰፊ እድል የሚሰጡ ናቸው። ሁለተኛ ደረጃ ደግሞ ጤናችን መጠበቂያ ናቸው። ስፖርት ቱሪዝምን የሚያበረታቱ የሚያስፋፉ ይሆናሉ። በሶስተኛ ደረጃ የሞተር አልባ አማራጭ ትራንስፖርት ሆኖም ያገለግላሉ። ብስክሌት ልምድ ያው በአንዴ የሚመጣ ነገር አይደለም። ባህሉን መፍጠር ከቻለን በተለይ አዲስ አበባ ላይ ባህር ዳር ላይ አልተቸገርንም። ያው እኔም የባህር ዳር ልጅ ነኝ። ባህር ዳር ብስክሌት ስንጋልብ ነው ያደግነው እና ያን ያህል ልምድ መፍጠር ሳይሆን የጠፋውን ልምድ መመለስ ነው የኛ ስራ የነበረው። አዲስ አበባ ግን ባህሉን ልምዱን ማምጣት ነበረ። በተወሰነ መንገድ የተሳካልን ነው። ከቦታ ቦታ መቀያየራችንም በየወሩ ፌስቲቫሉ የሚካሄደው አመቱን ሙሉ የወሩ መጨረሻ እሁድ እንደመሆኑ ቦታ እንቀያይራለን። የመጀመሪያው ከፒያሳ 4 ኪሎ ነበረ። ሁለተኛው ከኡራኤል ወሎ ሰፈር ነበር። ሶስተኛው 4 ኪሎ ቀብረ ነበር። አራተኛው ደግሞ አሁን እየተካሄደ ያለው ነው። ልምድ እየፈጠር ነው ብለን እናስባለን። ቀጣይ ደግሞ ነፍ ኮሚኒኬሽን ኢቨንት ከፌዴራል ባህል ቱሪዝም ጋርና ከሌሎች የሚመለከታቸው አካላት በመሆን በሌሎች 5 ከተሞች ላይ ፌስቲቫሎችን ለማዘጋጀት ጨርሷል ዝግጅቱን። ፌስቲቫሎቹ በጣም አሪፍ ናቸው። ከብዙ አንግል አንጻር ከጤናም ህብረተሰቡን ከማሳተፍ አንጻር በጣም አሪፍ እንትን ናቸው። በሚችል ጊዜ የምሳተፈው ፌስቲቫሉ ላይ ካልቸር እንዲሆን ካልቸር የሚሆነው አንድ ነገር ተደጋግሞ ሲደረግ በየጊዜው እየሰፋ እየመጣ ነው። አሁን ዛሬ ውድድር አለ የሳይክለኞች እንደዚህ እያለ ካልቸሩ ይሰፋል። ከዛ ደግሞ በደንብ ስርዓትና ሲስተም አበጅቶ ተማሪዎችም አርቲስቶችም ታዋቂ ባለሀብቶችም ሁሉም በተለይ ተጽዕኖ ፈጣሪ ሊሆኑ የሚችሉ ሰዎች ወይ ሀብት ያላቸው ወይ ስልጣን ያላቸው ወይ ዝና ያላቸው ወይ ከፍ ያለ እውቀት የተለየ ነገር የሰሩ የፈጠራ ሰዎች እነዚህን ማሳተፍ በተለይ ደግሞ ልጆችና ወጣቶች አሁን ስኩተር ምናምን በቃ እንዴት ኢንጆይ እንደማድረግ አትጠይቅኝ። እሱን ሳይ ይሄን ማለማመድ ያስፈልጋል፣ መበርታት ያስፈልጋል። እንደገና ደግሞ ሲስተም ስርዓት ዘርግቶ እንደ ሌሎቹ ሀገሮች ደንበኛ የትራንስፖርት አማራጭም ማድረግ የሚቻልበትን ያንንም አብረናቸው ብንሰራ ደስ ይለኛል። መጀመሪያ ብስክሌት እንዲለመድ ከአዲስ አበባ ብስክሌት ፌዴሬሽን ጋር በጋራ በመሆን የአዲስ አበባ ስፖርት ትራንስፖርት ቢሮና እኛ የአዲስ አበባ ባህል ኪነ ጥበብና ቱሪዝም በጋራ በመሆን እንቅስቃሴውን እየጀመርን መጣን። ከእንቅስቃሴው አሁን እያደገ እየሰፋ ሲመጣ ዝም ብሎ ንቅናቄ ብቻ ሳይሆን ውድድሮችንም የጨመረ ይሆናል። ይሄንን ውድድሮች እየጨመረ ሲመጣ የብስክሌት ስፖርተኞችን የሚስብ እየሳበ ይመጣል። እዚህ ንቅናቄ ላይም ተሳታፊዎችን እየሳበ ይመጣል። የከተማችን ነዋሪዎችም ብስክሌት የመንዳት ብስክሌት የመጋለብ ፍላጎቱ ከፍ እያለ እያሳደገ ይመጣል። ከዚህ ጎን ለጎን ደግሞ ወጣቶች፣ አማተሮች፣ የብስክሌት ተወዳዳሪዎችን እነዚህ ማበረታቻ ሽልማቶችን በመስጠት ስፖርቱን ቀጣይነት ባለው እንዲቀጥል በማድረግ ከተማችንን አገራችንን ገጽታ የሚያስጠሩ ስፖርተኞችም የሚወጡበት የማድረግ ስራዎችን አጠናክረን እንቀጥላለን ማለት ነው። ይሄ ዛሬ የሚደረገው 42 ኪሎ ሜትር ውድድርም የዚሁ አንዱ አካል ይሆናል። ይሄ አሸናፊዎች የተዘጋጀ ሽልማታቸውን ሲወስዱ በሚቀጥለው ደግሞ ለውድድሩ የተሻለ መነሳሳት ይፈጥራል። የብስክሌት ትራንስፖርት ስናስብ በሁለት መንገድ ነው የሚከናወነው። በአንድ በኩል እያንዳንዱ ግለሰብ የራሱን ብስክሌት ገዝቶ ብስክሌት መጠቀም ይችላል፣ ለትራንስፖርት መጠቀም ይችላል፣ ለመዝናኛ መጠቀም ይችላል ማለት ነው። ሌላኛው ደግሞ ብስክሌት የሌላቸው ሰዎች ደግሞ ብስክሌት እየተከራዩ ለብስክሌት ትራንስፖርት መጠቀም አለባቸው ማለት ነው። ስለዚህ የሚያከራዩ ለህብረተሰቡ ትራንስፖርትን የሚያቀርቡ ልክ እንደ አውቶቡስ ትራንስፖርት እንደ ታክሲ ትራንስፖርት ሁሉ የብስክሌት ትራንስፖርትን ለህብረተሰቡ የሚያቀርቡ የብስክሌት ኦፕሬተሮችን ማቋቋም ያስፈልጋል ማለት ነው። ስለዚህ የብስክሌት ኦፕሬተሮችን ማቋቋም የሚያስችል የህግ ማዕቀፍ ተዘጋጅቷል። ከዚህ የህግ ማዕቀፍ በመነጨ ፍላጎት ያላቸው ኦፕሬተሮች አመልክተዋል። ካመለከቱት ውስጥ ወደ 9 የሚሆኑት የተሻለ ደረጃ እና መስፈርት ስላሟሉ ተመርጠዋል ማለት ነው። ስለዚህ እነዚህ ኦፕሬተሮች በሂደት 300፣ 400 ከዛ በላይ ብስክሌቶችን እንዲያቀርቡ ይደረግና በሁሉም የአዲስ አበባ አቅጣጫ የብስክሌት ትራንስፖርት በኪራይ ህብረተሰቡ የሚያገኝበት ሁኔታ ይመቻቻል ማለት ነው። እሱ ብቻም አይደለም። ብስክሌትን ደግሞ እኛ ሀገር ውስጥ ስለማይመረት ከውጭ ሀገር ደግሞ ኢምፖርት የሚያደርጉ አስመጪዎችም ደግሞ ከቢሮ ጋር እየሰሩ ነው ማለት ነው። ስለዚህ የተወሰኑ አስመጪዎች ብስክሌቱን ያስመጣሉ፣ ኦፕሬተሮች ደግሞ ብስክሌቱን ይረከቡና የትራንስፖርት አገልግሎት
ይሰጣሉ። ተጠቃሚው ደግሞ ከኦፕሬተሮች ብስክሌት እየተከራየ ወይም በራሱ ደግሞ ብስክሌት እያቀረበ የብስክሌት ትራንስፖርት እየተስፋፋ የሚሄድበት ሁኔታ ይመቻቻል ማለት ነው።